የህዝብና የወረዳው ጥያቄና ለወረዳው ከባድ የሆነ የመልካም አስተዳደር ችግር የነበረ ነው። ስለዚህ ይህን ችግር ለመቅረፍ አምና በ2017 ዓ.ም ማህበረሰብን በማሳተፍ የአፈር ቆረጣ ስራ ሰርተናል። ከዛ በመቀጠል ያው በሌላ ማሽን ደግሞ የመንገድ የቅርጽ የማስተካከል ስራ ሰርተን ከርመን በዚህ በ2018 በጀት ዓመት ደግሞ ከወረዳው 8.86 ሚሊዮን ብር መድበን ሙሉ መንገድን ሰርተን ለህብረተሰቡ ተጠቃሚ ለማድረግ ርብርብ እየተደረገ ነው ያለው። ይሄ የብዙ ጊዜ ጥያቄ የነበረው በዚህ በ2018 ዓመተ ምህረት ማህበረሰቡ ያው አንድ መንገድ ለማህበረሰቡ የማህበራዊና ኢኮኖሚያዊ ጠቀሜታን ማስተሳሰርና መስጠት ነውና ከዚህ ጋር ተያይዞ በዚህ ዓመት ለቀበሌው ማህበረሰቡ መግባት ስራ እየተሰራ ነው ያለው። ይሄ በጣም ትልቅ የሆነ ለህብረተሰቡ እፎይታ ያገኘበት ነው። እንግዲህ እንደምናውቀው የአፈር ማዳበሪያ ማለት ለአርሶ አደር ህይወት ነው፣ ሁለመናው ነውና ይሄ የአፈር ማዳበሪያ አሁን ጀምሮ ገባ ማለት የመንገዱ ጠቀሜታ ምን ያክል እንደሆነ ያረጋገጠበት ነው። ይሄ እንደተጠበቀ ሆኖ ወላዱም የተለያዩ የትራንስፖርት አገልግሎቶችን ሙሉ በሙሉ ባይሆንም እያገኘ ያለበት ሁኔታ ነው ያለው። ስለዚህ ከወረዳ የነበረውን የመልካም አስተዳደር ችግር በትልቁ እየቀረፍን ያለንበት ነው። ይሄን ለመቅረፍም ያው ወደ 6 ስትራክቸሮች ስራ በዚህ ዓመት እና አንድ አምና ሆኖ ወደ 7 ስትራክቸሮችን በዚህ መንገድ ላይ የመገንባት ስራ እየተሰራ ነው። እነዚህ ስራዎች እንደተጠናቀቁ ግን መንገዱ ሙሉ በሙሉ ከበጋ እስከ ክረምት አገልግሎት የመስጠት እድሉ ሰፊ ነውና ማህበረሰቡ የነበረውን ችግር ቀርፎ በማየቱ በጣም ተደስቷል። እኛም እንደ ተቋም እጅግ በጣም ደስተኞች ነን። እጅግ ሁሌ የምንከታተልበት ፕሮጀክትም ነው። ምክንያቱም ይሄ ቀበሌ ካለው የመሬት አቀማመጥ የተነሳ የተለያዩ ፕሮጀክቶች መግባት አይችሉም። የሚሰራለት አንድና አንድ መንገድ ብቻ ስለሆነ ለዚህ ነው ወረዳውም ሰፋ ያለ በጀት በጅቶ በጣም እየተከታተለው የወረዳ አስተባባሪው የወረዳው አመራር ሁሉ በየጊዜው እየመጣ ያለበትን የስራ ሁኔታን የሚከታተልበት። ስለዚህ እኛም እንደ ተቋም ዛሬ ደግሞ ሙሉ የተቋም ማኔጅመንት ስራው ምን ላይ ነው የሚለውን ነገር የፕሮጀክት የመስክ ግምገማ ነው እያደረግን ያለን። ዛሬ ቢሮ ላይ ከመገምገም ይልቅ መስክ ላይ ተግባሩ ምን ያክል ደርሷል፣ ፕሮጀክት ምን ላይ ነው የሚለውን ነገር ለመገምገም ሙሉ የተቋም ማኔጅመንት እና የሚመለከታቸው መሀንዲሶች ጋር ነው ፕሮጀክቱን እየገመገምን ያለነውና እንደምናየው ከሆነ ፕሮጀክቱ በጥሩ ሁኔታ እየሄደ ያለበት